ፈጠረ አውሬ የሰው ልኬት የንብረት ውድመት ይሄ አገር መጎዳት መፍረስ ያንዳንዱ አካባቢ ጭንቀት ውስጥ በገጠር በከተማ ያለን ይሄ ሁሉ ያሳስብ። ዶክተር አብይ አውሬ ነው። አቶ ገዱ አንዳርጋቸው የተናገሩት ነው። አያይዞም ስለ አቶ ገዱ አንዳርጋቸው ዶክተር ሚልኬሳ የሰጡት መረጃ በእጃችን አለ። ሁላችንም እያለቅን ነገር ግን በሚሊዮን ብሮች እነሱ ስለ ቦክስ ይወራረዳሉ። የአብይ አህመድ የጤንነት ሁኔታን በተመለከተ መረጃ ይዘናል። አያይዘን የጅጅጋ መድኃኔዓለም ቤተክርስቲያን መፍረስን በተመለከተ የክልሉ መንግስት ዝምታን ለምን መረጠ? ያዝነው መረጃ አለ። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን ኢትዮጵያውያን ኤርትራውያን ይህን ድምጽ ምሰሙላችሁ መረጃውን ላይክ በማድረግ እንድትጀምሩልን እየጋበዝ ወደ ያዝነው ትንታኔ እናምራለን። በቅድሚያ የጠቅላይ ሚኒስትሩ ነባራዊ ሁኔታን በተመለከተ በርካቶች በማህበራዊ ስር ገጾቻቸው ሐሳቦቻቸውን እያጋሩ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕክምና አቡዳቢ ሄደዋል የሚሉት በርካቶች አሉ። ሌሎቹ ደግሞ ስለ ጠቅላይ ሚኒስትሩ ሲናገሩ የለም ፕሮጀክቶችን ሊመርቁ የተወሰነ ያህል ጊዜ ከሰው አይን ተሰውረው ነው የሚሉን በርካቶች ናቸው። አቶ ገዱ አንዳርጋቸው የሰሞኑ አጀንዳ የነበሩ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኘም ከሰሞኑ ብቅ ብለው አንድ ሐሳብ ሰንዝረዋል። ይበልጡኑ አቶ ገዱ ስለኔ ብዙ አታስቡ፣ በአማራ ክልል በኢትዮጵያ ላይ ተደረገ ያለውን መከራ ጭፍጨፋ በተመለከተ ድምጽ መሆን የሚገባችሁ አጀንዳም ልታረጉት የሚገባው እሱን ነው ሲሉ ተናግረዋል። አያይዞም እኔ ህይወቴን እየኖርኩ ነው፣ አብይ ስሜን ለምን እንደሚጠራ አላውቅም። ጠቅላይ ሚኒስትር አብይ አህመድ ጋር የሰራባቸው ጊዜያት ለኔ መራራ ጊዜያት ናቸው ሲሉ ዶክተር ገዱ አንዳርጋቸው ተናገሩ። ክቡር ዶክተር ገዱ አንዳርጋቸው የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር እንዲሁም የጠቅላይ ሚኒስትሩ የቅርብ አማካሪ እንደነበሩ ይታወሳል። ምን አሉ? የእርሳቸውን መረጃ እስኪ ተከታትለን እንመለሳለን። ሁላችሁም ይህን ድምጽ የምትሰሙ እባካችሁ ላይክ በማድረግ ተከታተሉን። የእናንተ ላይክ ማድረግ መረጃው ለመላው ዓለም እንዲዳረስ የዩቲዩብ አልጎሪዝም ይፈቅዳል። ስለዚህ ላይክ አድርጉልን። የድምጽ መረጃ እንደሚከተለው ተከታትለን እንመለሳለን። እዚህ ሀገር መጥቼ አሁን ለራሴ ወዛደር ሆኜ እየሰራሁ ነው አይደል? የራሴን ኑሮ ለማሸነፍ አብዛኛውን ጊዜ በዛ ላይ እንትን ብዬ ነው። አልፎ አልፎ ማገኛቸው አጋጣሚ ሀገር ጉዳዮችን እሳተፋለሁ። አሁን ይሄንን እንትን እየተውኩት መጥቻለሁ። ወደ ሚዲያ መቅረብ ወደ ቤተሰብ በቃ የሚል ተጽዕኖ አለ። እንደዛ አይነት እንትኖች ያው የግድ ሲሆንብኝ ነው የምቀርበው እና ይሄ ሰው በሰው አምሳል የተፈጠረ አውሬ ነው። የሰው ልኬት የንብረት ውድመት ይሄ አገር መጎዳት መፍረስ ያንዳንዱ አካባቢ ጭንቀት ውስጥ በገጠር በከተማ ያለን ይሄ ሁሉ ያሳስብ እና ከዚህ አኳያ እኔን ምስክርነት ሲጠራይ ደግሞ ይበለጣል። እንዲሁ ዝም ብሎ ለዛ መድረክ እውነቱን ሊሆን ይችላል ተብሎ እንደው ሊያዝለት የተወሰነ ስሜት ሊፈጥር አስቦ ካልሆነ በስተቀር እኔ ይሄንን እሱ የሚለው ወደ ጦርነት እያመራ እየተንደረደረ ያለበትን ሁኔታ ልደግፍ የምችልበት ሁኔታ የለኝም። ባለፈው አብሬ የቆየሁባቸው ጊዜ ማፍረባቸው በህይወት ዘመን የማፍረባቸው ማዝንባቸው ጊዜዎች ናቸው ብዬ እንትን ብያለሁ፣ ተናዝዣለሁ አይደል? አሁን መልሶ ወስዶ እዛ ሲደበልቀኝ ይሄ ሰው ይዛ አሁን ሊሄድበት ያለው አካል እንደ ጦርነቱ አጋር አድርጎ ሊወስደኝ ይዛን ያህል ስሜት ነው የተሰማኝና ክቡር ዶክተር አቶ ገዱ አንዳርጋቸው ስለ ጠቅላይ ሚኒስትሩ እንዲሁም ስለነበሩበት ሁኔታ ያስደመጡትን ተከታትለን ተመልሰናል። እስኪ ደግሞ ዶክተር ሚልኬሳ ስለ አቶ ገዱ አንዳርጋቸው የተናገሩትን ምስክርነት እናስደምጥ። የብልጽግና ባለስልጣናትም ሆኑ ሌሎች
ከአቶ ገዱ አንዳርጋቸው ብዙ ሊሰሙ ብዙ ሊማሩ ይገባል። በእውነት እኔ በቅርብ አውቃቸዋለሁ። እንደ እሳቸው ያለው መሪ አላገኘውም፣ አላየውም፣ የማይም አይመስለኝም አሉ ዶክተር ሚልኬሳ ስለ ዶክተር ገዱ አንዳርጋቸው የተናገሩት መልስ። ላይ ብልጽግናዎች ሲሰሩ የነበረው ፕሮፓጋንዳ በጣም የሚያሳፍር ፕሮፓጋንዳ ላይ እኔም ሐሳቤን ሰጥቼ ነበር። ምንድነው ዶክተር ገዱ በጣም ሞዴላችን ነው። ትልቅ ሰው ናቸው። ለሀገራቸው ብለው ማለት የሚፈልጉትን ስልጣን ትተው የስልጣን ማማ ላይ ነበሩ። ለህዝባቸው ብለው መስዋዕትነትን የከፈሉ ናቸው እና ዶክተር ገዱ በጣም የሚከበሩ ሰው ናቸው። እኔ ፌስቡክ ላይም ጽፌያለሁ፣ ትዊተር ገጼ ላይም ጽፌያለሁ። በጣም ማለት ዶክተር ገዱ አንዳርጋቸው እኔ እንደሳቸው ትልቅ ሰው አላየሁም። እኔ በግሌ እንዳውም የኢትዮጵያ ካድሬዎች መማር ካለባቸው ከዶክተር ገዱ ነው መማር እና የአብይን ስልጣን በአደባባይ ትተው ፓርላማ ላይ ተናግረው ከሀገራቸው የወጡ ትልቅ የኢትዮጵያ ባለውለታ ናቸው። እዚህ ላይ ብልጽግናዎች ግን ባለጌ ስለሆኑ የአብይ ተላላኪዎች ባለጌዎች ስለሆኑ ምናገሩትን አቁም ብቻ ግን የኢትዮጵያ ሕዝብ ሙሉ በሙሉ በሃይማኖት ሳይለይ በብሔር ሳይለይ አንድ ነው የዶክተር ገዱ ደጋፊ መሆናቸው አየን። ግን ብልጽግናዎች የመጨረሻ ወራዳ መሆናቸውንም አየን እና ዶክተር ገዱ በጣም እንወዳለን፣ ወንድማችን በጣም እንወዳለን። የኢትዮጵያ ሕዝብ አንተን ይወዳል። የተከበርክ ሰው ነህ። ለኢትዮጵያ ሕዝብ መናገርን ቀጥልበት። ራስን ችለህ በመቆም ደግሞ ትከበራለህ። እቺን ብቻ በቀጣይ መረጃችን የጠቅላይ ሚኒስትር አብይ አህመድ የሕክምና ሁኔታ በተደጋጋሚነት የተሰማ ይገኛል። በደረሰን መረጃ መሰረት ስለ ሕክምና ጉዳያቸውም ስላሉበት ሁኔታ የአብይ አህመድ የሕክምና ሁኔታን በተመለከተ ኢኤምኤስ በመረጃው ይህን ዘግቦልን ነበር። ተከታተልን እንመለስ። የአብይ አህመድ መጥፋት አነጋጋሪ ነው። ያው በአብዛኛው ከጤና ጋር የተያያዘ እንደሆነ ነው አብዛኛው መላምቶች የሚያሳዩት። እንግዲህ ይህን በተመለከተ ያው ምናልባት መንግስት መግለጫ ሊሰጥ ይችል ይሆናል። ግን አሁን ላይ ምልክቶች የሚደርሱን አንዳንድ ምልክቶች የሚያሳዩት ግለሰቡ ያው ሕክምና ላይ በአረብ ሀገር ውስጥ ኤምሬትስ ውስጥ ሕክምና ላይ እንዳለ ነው እና ሕክምናው ምን ያህል ይቆያል፣ ምን አይነት ሲሪየስ ነው በሽታው የሚለው ላይ ዝርዝር መረጃ ማግኘት አይቻልም። አውሮፓ ቢሆን ኖሮ አፈላልገን ለማግኘት እንሞክር ነበረ። ነገር ግን ታማኝ ወደሆነ ሀገሩ ሁለተኛ ሀገሩ ስለሆነ የሄደው እና እየታከመ ያለው የጤናውን ሁኔታ በትክክል ለማወቅ አይቻልም። ግን በውጭ ሀገር ቢሆን መንግስታት ቶሎ ብሎ መግለጫ ይሰጡ ነበረ። በኢትዮጵያ ከጠቅላይ ሚኒስትሩ መረጃ ወጣ ስንል ዛሬ ማህበራዊ ሚዲያን በስፋት የተቆጣጠረው የበርካቶችን ቀልብ የሳበው ኢቲኤፍሲ አድዋ ፋይት ናይት በሚል በተዘጋጀ ዝግጅት ላይ ሁሉም በሚሊዮን ብሮች እየተወራረደ ይገኛል። በርካቶች በዚህ ጉዳይ ላይ ሐሳቦቻቸውን ይሰነዘሩ ነው። ጆን የሚባለው ያሸንፋል፣ የለም ሴዶ ነው የሚያሸንፈው። ብዙዎች 500,000 400,000 እንዲሁም በሚሊዮን ብሮችን ተወራርዶ ውድድሩን ለማየት ተዘጋጅተዋል። በዚህ በትግራይ፣ በአማራ፣ በኦሮሚያ በተለያዩ ቦታዎች ደግሞ የሚበሉትን አጥተው የሚጠጡትን አጥተው በራብ አለንጋ የሚገረፉ በርካታ ኢትዮጵያውያን አሉ። በዚህ በጦርነት ባሩድ ውስጥ ካሁን አፈሙዙ ወደኛ ይዞራል እያሉ በሰቀቀን ውስጥ የሚኖሩ ኢትዮጵያውያን ቁጥራቸው ቀላል አይደለም። ሹፌሮች እየነዱ በሰላም ወጥቶ መግባት አይችሉም። ነጋዴው ነግዶ ማትረፍ አይችልም። ሕፃናት እንኳን ሳይቀር በሰቀቀን ውስጥ ነው እያደጉ ያሉት። በሰሜኑና በኦሮሚያ ክልል ደግሞ በርካታ ጦርነቶች ዛሬም እንደቀጠሉ ነው። ይህ ሁሉ ባለበት ግን የሚሊዮን ብሮችን ገንዘብ በማወራረድ በርካቶች እከሌ ያሸንፋል እከሌ ይሸነፋል እያሉ ነው። አሁን ያለችበትን የኢትዮጵያ ነባራዊ ሁኔታ በተመለከተ አንድ ወጣት በእንባ ጭምር ተሞልቶ ሁላችንም እናልቅስ እንዴት አላለቅስ እያለ ይናገራል።
እስኪ የቪዲዮን ጥንክር እንከታተል። እንዴት አያስለቅስም? እንዴት አያስለቅስም? ያራዳ ልጆች በተቸገረች ሀገር ላይ ሆነ በ1 ሚሊዮን በ3 ሚሊዮን በ4 ሚሊዮን ቁማር ስትጫወት ዘዶ ማርሻል ጆን ምናምን እያልክ በሚሊዮን ቁማር ስትጫወት እንዴት አላለቅስም? የሀገሬ ልጆች የተሰቃዩ የተቸገሩ የተፈናቀሉ ወገኖቻችን በየጎዳናው በየመንደሩ እየተሰቃዩ ባሉበት ሀገር ላይ አንተ በሚሊዮን ቁማር ትጫወታለህ። አንተም ብሎ ቲክታከር፣ አንተም ብሎ ለወገን ደራሽ ቆሻሻ ቲክታከሮች ማለት ነው። ለነገሩ የኢትዮጵያ ሕዝብ እነዚህ አይነት ቆሻሻ ለማኝ ቲክታከሮችን አይደለም የሚያበረታተው። አይዞሽ እናት ሀገሬ ኢትዮጵያ በኤርትራ ተበልጠ በቮት ለማድረግ 130 ሚሊዮን ሕዝብ ያሉባት ሀገር አርሲ ላይ ወገኖቻችን ተሰቃዩ። በየሆስፒታሉ ሂድ እስቲ፣ በየክሊኒኩ ሂድ። እየታመሙ ያሉ የሚሰቃዩ ወገኖቻችን አሉ እኮ። አንተ ቁማር ትጫወታለህ። ለነገሩ ይበራችሁ የኢትዮጵያ ሕዝብ። ስለዚህ ሐሳቦቻችሁን አስቀምጡ እያልኩኝ እኔ ወደ ቀጣዩ መረጃ አመራለሁኝ። በቀጣይ መረጃችን በሶማሊያ ሀገረ ስብከት በጅጅጋ መድኃኔዓለም ቤተክርስቲያን ላይ የሰሞኑን መረጃ ተመልክተናል። በቅድስቲቷ ቤተመቅደሳችን ላይ በርካቶች ጽንፈኛ ኃይላት ተነስተው ቤተክርስቲያኗ ላይ ጥቃት በሰንዘራቸው የሚታወስ ነው። ይህን ተከትሎ የክልሉ መንግስት አንዳችም የተናገረው ነገር የለም። በዚህም ኦርቶዶክሳውያን ቁጣቸውን እየገለጹ ነው። የጅጅጋ መድኃኔዓለም ቤተክርስቲያን መፍረስን በተመለከተ የክልሉ መንግስት ይፋዊ ማብራሪያ፣ የህግ የበላይነት እንዲከበር ኦርቶዶክሳውያን እየጠየቁ ነው። ጅጅጋ ሶማሌ። በሶማሌ ክልል ጅጅጋ ከተማ በሚገኘው የጊዜያዊ የደብረ መድኃኔዓለም ቤተክርስቲያን መጠለያ የህንፃ መቅደስ መቃኞ በተደራጁ አካላት በፈራሽ ግብረ ኃይል ታስክ ፎርስ ሙሉ በሙሉ መፍረሱን ተከትሎ የክልሉ መንግስት የከተማው አስተዳደር ባለስልጣናት እስካሁን ድረስ በይፋ የሰጡት ማብራሪያ ለመኖሩ በኦርቶዶክሳውያን ምዕመናን ዘንድ ከፍተኛ ቁጣና ሐዘን ቀስቅሷል። ድርጊቱ የተፈጸመው በህዝብ የሥራ ሰዓትና በአይን ምስክሮች ፊት በመሆኑ የአካባቢው የስርጭት አካላት ጥቃቱን ለመክታቱም ሆነ ጥፋተኞችን በቁጥጥር ስር ለማዋል ያደረጉት ይፋዊ እንቅስቃሴ ያለመኖሩ የምዕመናንን ስጋት ይበልጥ አግሎታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሶማሌ ሀገረ ስብከት ድርጊቱን ሲፈጽሙ የሚያሳዩ የቪዲዮ ምስሎችን በይፋዊ ማህበራዊ ገጹ ላይ በማሰራጨት ድርጊቱን በጽኑ አውግዟል። ሀገረ ስብከቱ የሰፈሩን ወይንም የቀበሌውን ልዩ ስም በዝርዝር ባይጠቅስም ቦታው በአካባቢው ማህበረሰብ ዘንድ የመድኃኔዓለም መቃኞ ተብሎ የሚጠራ መሆኑ የታወቀ ሲሆን ድርጊቱ ለዘመናት የቆየውን የሃይማኖት መቻቻል ባህል አደጋ ላይ የሚጥል በመሆኑ የፌዴራልና የክልል መንግስት የሃይማኖት ተቋማትን የመጠበቅ ህገ መንግስታዊ ግዴታቸውን እንዲወጡ በጽኑ አሳስቧል። በዚህ አሳዛኝ ክስተት ዙሪያ ይፋዊ መግለጫ የመስጠት ማብራሪያ የመስጠትና ህጋዊ እርምጃ የመውሰድ ቀጥተኛ ኃላፊነት ያለባቸው የሶማሌ ክልል ርዕሰ መስተዳድር አቶ ሙስጣፌ መሐመድ ዑመር፣ የጅጅጋ ከተማ ከንቲባ ኢንጂነር ሻፊ አህመድ ማአሊን እንዲሁም የክልሉን ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደን እስካሁን ድረስ ጉዳዩን በዝምታ ማለፋቸው አግባብ እንዳልሆነ ምዕመናኑ በጽኑ እያወገዙ እየገለጹም ይገኛሉ። ጥቃቱ የተፈጸመው በራሱ በመንግስት የፈራሽ ግብረ ኃይል ታስክ ፎርስ ጭምር የታገዘ መሆኑ የወጡ ያሉ መረጃዎች ያመላክታሉ። በመሆኑም የመንግስት ዝምታ ግን ምንድን ሲሉ በርካታ ኦርቶዶክሳውያን የተናገሩ ይገኛሉ። ጉዳዩ የሃይማኖት ተቋማትን ሰላምና ደህንነት የሚነካ በመሆኑ የክልሉ መዋቅር አፋጣኝ ምላሽ የማይሰጥ ከሆነ የፌዴራል ሰላም ሚኒስቴርና የፌዴራል ፖሊስ ጣልቃ በመግባት የህግ የበላይነትን ሊያስከብሩ ይገባል። ይህ ክስተትን ተከትሎ በአገር ውስጥና በውጭ ሀገር የሚኖሩ ኦርቶዶክሳውያን ምዕመናን የፈረሰውን መቃኞ በፍጥነት ይበልጥ በታላቅ ዲዛይን መልሶ ለመገንባት የሚያስችል የገንዘብና የቁሳቁስ ድጋፍ ለማድረግ ጥሪዎችን ማቅረብ ጀምረዋል። ይሁን እንጂ ዘላቂ ሰላም ለማረጋገጥና መሰል ጥቃቶችን ለመከላከል የአካባቢውና የክልሉ ባለስልጣናት በአስቸኳይ ጣልቃ ገብተው የህግ የበላይነትን እንዲያስከብሩ ስለ ድርጊቱ መንስኤም ግልጽ ማብራሪያ እንዲሰጡና ጥፋተኞችን ለህግ እንዲያቀርቡ ምዕመናንና የቤተ ክርስቲያኗ የበላይ መዋቅር መንበረ ፓትርያርክ በጽኑ እንዲጠይቅ አሁንም ኦርቶዶክሳውያኑ ጥያቄያቸውን እያቀረቡ ይገኛሉ። በመጨረሻ በኦርቶዶክሳውያን ላይ የተቃጣው ጥቃት በምን ልክ እንደሚሰራና የተካሄደ እንዳለ እኚህ አባታችን
የነበረውን የቀደመ ስራም አሁን ያለውንም ድብቁን ስትራቴጂም ጨምረው እንዲህ ሲሉ አጋልጠውታል። ቪዲዮን እስከመጨረሻው እንከታተል። እየተተገበረ ነው የሚል እንደምን አንሳ የ20 ዓመት እቅድ እየተተገበረ ነው። አሁን ምንድነው በይበልጥም በእስልምናውና በፕሮቴስታንቱ ድንገነ ዶክተር ዘራየው አንስተው ሊሆን ይችላል። የመጀመሪያው ታሪክ ማበላሸት ነው። በትክክል ታሪክ የተበላሸ ነው። በትክክል ድሮ ስለ ነጃሺ መስጊድ የመሳሰለው በኢትዮጵያ የሰለመ ንጉስ የለም ብላ ቤተክርስቲያን ብዙ ትናገር ነበር። አሁን እሱ ቀረ። ኑሩስ የሚባል የለም። አቡነ አኖሪዎስ ናቸው ባሌ ውስጥ ያለው የእሳቸው ነው መስጊድ የሆነው። በቤተክርስቲያን ታሪክ ሰምታችሁ እንደሆነ ኧረ እባካችሁ ትል ነበር ቤተክርስቲያን። እሱ ሁሉ ተረሳ። አሁን ግን ቤተክርስቲያን በራሷ የ100 ዓመት ታሪክ ነው ያላት የሚል መጽሐፍ እየተጻፈ ነው። እንዲሁም ከክርስትና የበለጠ ወደ ሌላ ነው የምታደላው የሚል በጣም የሚያሳፍር መረጃዎች እየወጡ ነው። መጀመሪያ መሪጌታችንና ምዕመናችንን ከመግደላቸው በፊት ታሪካችንን ገለውታል። በሚገባ ታሪክ እየገደሉ ነው። ለምሳሌ በአዋሳ በአርባ ምንጭ በተደረጉ ከዛሬ 4 ዓመት በፊት በተደረጉ ስብሰባዎች ለምናገረው ኃላፊነት ወስዳለሁ። ስም ብቻ ነው ማልጠቅሰው። በተደረጉ ስብሰባዎች ላይ ከፍተኛ የመንግስት ባለስልጣናት አዋሳና አርባ ምንጭን ያዙልኝ። ለእናንተ አክሱም ምናችሁ ነው ተብለዋል። ለእናንተ ግዕዝ ምናችሁ ነው? ኦርቶዶክስ ተዋሕዶ ማለት እኮ የነከሌ ሃይማኖት ነው፣ ዝም ብለህ ባትጃጃል ምን አለ ተብለው ተሰብከዋል። ያ አሁን ወደ ጽሑፍ ተቀይሯል። አርባ ምንጭ ላለው አዋሳ ላለው ኦርቶዶክስ ምንህም አይደለም ተብሎ ታሪክ ተነግሮታል። የተጣረሰ ታሪክ። ቤተክርስቲያን አንዲት ናት። ኩላዊት ዓለም አቀፋዊት የምንለውን አጥፍተው እውነት ታሪክ ከተነገረ ደግሞ ብርብር ማርያም የት ነው ያለችውና ነው? መቋዲሾ ማለት ሶማሌ እኮ ክርስቲያን ነበር። መቅደሰ ማርያም ማለት እኮ ነው መቋዲሾ ማለት። እስከ ኡጋንዳ ጠረፍ እኮ ኦሮምኛ የሚናገሩ የኢትዮጵያ ዘሮች አሉ። ኬንያ አሁን እንግሊዝ የፈጠረቻት ሀገር ነች። ድንበራችን እስከዚያ እስከ ህንድ ውቅያኖስ የሚመልሳት ከዚህም እስከ የመን ሆኖ ሳለ ኦርቶዶክስን ግን አጠባው የነገሌ ብቻ ነው ማለት ታሪክ መግደል ለምን መጣ? ኦርቶዶክስ ቤተክርስቲያንን ለማንኳሰስ እስላሚዝምና ፕሮቴስታንቲዝምን ለማሳደግ የተደረገሰ ሴራ በተግባር እየታየ ነው። ታሪክ እያጠለሹ ነው። ሌላው የኢኮኖሚ ማዳከም ነው። በጣም በሚገባ በኢኮኖሚ እያዳከሙ ነው። የእስላሚክ ባንኮች ወንድሞቻችን የተሻለ መረጃ አላቸው፣ እያደጉ ነው። ክርስቲያናዊ ባንኮች ግን ዳሎል የተባለው እንኳን ተመናምኖ እንዳይሆን ሆኖ ነገሩ ወደ ንግድ ባንክ እንዲዞር ሆኗል። አሃዱ ሚንቢያልም ክርስቲያናዊ ባንክ እንዲሆን ጥረት ያደረገም አሁንም መንግስት ብዙ ተጽዕኖ የፈጠረበት ነው። በኢኮኖሚ ደረጃ ልጆቻችሁን ጠይቁ። ከመርካቶ ከገበያ ብዙ ኦርቶዶክሳውያን ከጨዋታ ውጪ እየሆኑ ነው። በእስላሚዝም ታሪክ 3 ጥራዝ መጽሐፍ አዘጋጅተዋል። ከእስላም ግዛ ለፈለከው ሽጥ የሚል ማለት ነው። አንድ ጅማ ያለ መሐመድ አዲስ አበባ ገብቶ ከማን እንደሚገዛ በደንብ አድራሻ ይዞ ነው የመጣው። ኢኮኖሚ የተጠቃቀሙ ነው። ይሄ ማለት ኦርቶዶክሳውያንን በኢኮኖሚ ለመብለጥ ኢኮኖሚ ወሳኝ ስለሆነ ከዚያ በኋላስ እኛ ተመጽዋች፣ ተረጂ፣ ተቀጣሪ ተጽዕኖ ሌሎች የሚፈጥሩብን እንድንሆን ይሄ በይፋ እየተሰራ ነው። የ20 ዓመት ፕሮጀክት ስል ታሪክ፣ የኢኮኖሚ ችግር፣ ማሳደድ የምታውቁት ነው። መግደል በኦርቶዶክሳዊነት ብቻ እየተገደሉ ነው። በቅርቡ በዚሁ በኢልፈታ የሚባል አካባቢ እንደናንተ ያለው ቤተክርስቲያን ሊቅ 2 ቤተክርስቲያን የሚያገለግሉ የወረዳ ሊቀ ካህን ኢልፈታ የሚባል የወረዳው ሊቀ ካህን በ7 ጥይት ገደሏቸው። አገልግለው ወጥተው አብረዋቸው ያለው ሰበካ ጉባኤውንም ቤታቸውን እየመረጡ ሲያቃጥሉ በየጫካው ያገኟቸው በጥይት ገደሏቸው። አስከሬናቸውም ከ3 ቀን በኋላ ነው ቤተሰብ የቀበረው። ይሄ አየሁትን ከባለቤታቸው ከመርጌታውና ከልጃቸው የሰማሁትን ነው የምነግራችሁ። ኖር ለአዲስ አበባ 70 ኪሎ ሜትር ገደማ ነው። በዚያ በ6ቱ ሟቾች ውስጥ አሁን የምናገረው ብሔር ተኮር አይደለም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝነታቸው ነው። በቅርቡ ብፁዕ አቡነ ናትናኤል እሳቸውን በተለያየ አውደ ምሕረት በሚገባ የሚገልጹት ነው። ጊዜው ሲደርስ ለሚመለከተው አካል ሁሉ እያመለከቱ ነው። በቅርቡም እንደዚሁ 6 ካህናት በእሳቸው የመሩት ሀገረ ስብከት በኦርቶዶክሳዊነታቸው ብቻ በዕለተ ሰንበት አገልግሎት ላይ ሳሉ በጥይት ተገለዋል። ታሪክ መግደል ጀመሩ። በኢኮኖሚ ለመብለጥ ጥረት አደረጉ። ሹማምንትን ኦርቶዶክሳዊ እንዳይሆን እያደረጉ ነው፣ አድርገዋልም። ግድያውም ተጀመረ። የዚህ ሁሉ ሴራ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማሳደድ ተግባር ነው። ይሄ ሁሉ ሲሆን ግን እኛ የቱ ጋር ነን? ምንድነው በአጥቢያችን መስራት ያለብን? ምንድነው ልጆቻችን ላይ መስራት ያለብን? ሰሜንን ለኢየሱስ ሚል ፕሮጀክት በዚህ በጦርነቱ ምክንያት ቆሞ እንጂ ሰሜንን ለኢየሱስ ሰምታችሁ እንደሆነ $20 ሚሊዮን የተመደበለት ፕሮጀክት ነው። ሰሜን ወንጌል አያውቅም። እግዚአብሔር ያሳያችሁ። ዛሬን እንኳን የሚያከብረው ማን ነው?
ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለችው 27 ጥንተ ስቅለቱን ያከበረ ማን ነው? ንሰብክ አይደል እንዴ? ዘወትር በዜማዋ በቅዳሴዋ ኢየሱስ ክርስቶስ የምትሰብክ ማን ሆና ነው? እያወቁት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካልተዳከመች ኢትዮጵያ ማዳከም አይችሉም፣ አፍሪካን ማዳከም አይችሉም። በዓለም ላይ አንድ የቀረች ወጓን፣ ስርዓቷን፣ ሃይማኖቷን ጠብቃ የቀረች አንድ ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊቷ ብቻ ነች። ስለዚህ ኢትዮጵያን ለመከፋፈል ሀብቷንም ለመዝረፍ ሌላው ፖለቲካ ባይመለከተኝም እኔ ስለ ቤተክርስቲያኔ ነው። ኦርቶዶክሳውያንን ማሳደድ ግን ለነሱ ግባቸው ነው። በ20 ዓመት የታቀደው ነው። አሁን በተግባር ላይ ሰሜንን ለኢየሱስ 20 ሚሊዮን እግዚአብሔር ያሳያቸው። በምን መልኩ ነው የሚሰሩት? በታድሶ ሴራ፣ በምን ሴራ? አሁንም አንዳንዶች እንዲያውም እየተመለስን ነው እየገባን ነው እያሉ መድረክ ለመያዝ እየፈለጉ ነው። ብቻ ብዙ ንቃት ይፈልጋል። የተወደዳችሁ ቤተሰቦች መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ እንዳይዘነጋም። ተሰነባበት። ሰናይ ቆይታ ይሁንላችሁ።